ታደሰ በጧቱ እኔም ውስጤን ባዶ ነው አላንቺ ማታ ማታ እንቅልፍ የለም እንቅልፍ እየተኛሁ አይደለም የኔ ቆንጆ እያለ ነው። ለምሽ ጋር ታረቂ ነው ያሏት። በቃ ራስሽን ጠብቂ። በአሁን ሰዓት አንቺ ወደ ዋዲ ማለትና ማሽቃበጥ አይመችሽም። በጣም ሁለት ሩህ ሆነሻል። ሐራም ሐላሉን ማወቅ አለብሽ። አይደለም ወንድ ልጅ ነው። አንቺ ግን አሁን ለራስሽ ሳይሆን ለህፃን ሰቢ ለሚወለደው ልጅ ሰቢ ብለዋታል፣ መክረዋታል። ትስተካከላለች። ሩታ የምክር ሰው ናት ማለት ነው። ስለዚህ ማናችሁም ቲክቶክ ላይ ወጣችሁ ሰው መሳደባችሁን አቆሙ፣ ማዘቅዘቃችሁን አቆሙ። ለምንድን ነው ሰው የሚዘቀዘቀው? ለምን ለምን? ወደ ራሳችሁ የምትመለሱት እኔ እንጃ። እኔ ወላሂ አንዳንድ ጊዜ ማለት ነው ሲነገራቸው በሎ ያሏቸው ይመስላል። እና የሰውን ሊመውደድ፣ ሰው መዘቅዘቅ፣ ሰውን መስደብ፣ ሰውን ማንቋሸሽ፣ የሰውን ቤተሰብ መሳደብ መስሎ የታያቸው በስሜት እንጂ በማድነቅ የማይራመዱ በስሜት የሚራመዱ ቲክቶክ ላይ ያሉ ሴቶች በሙሉ ብዬ የማስበው በሙሉ ስላችሁ የአብርሽ ወደንስ ማለት ነው የሩታና አብርሽ ወደንስ ነን ብለው ተከፋፍለው በእርስ በርሳቸው የሚዘቃዘቁ በጣም የሚያሳዝኑ በጣም ያሳዝናሉ። ለምን የሚያሳዝኑ ምክንያት መመሰላችሁ? ማንም ጋር አንድ ሰው ለስራ ነው ብሎ አያምኑም። በቃ ስራ እየሰሩ ነው አብርሽና ሩታ አይደለ? ስራ ነው ብሎ አያምኑም። ጠብ ከሆነ ደግሞ ጠብ ነው ብሎ አያምኑም። በቃ የራሳቸውን ፍላጎት ማራመድ የሚፈልጉት ሴቶች ናቸውና እዛ ያሉት። እኛ አይመለከተንም እኮ ሩታም ሌላ ወንድ ጋር መጣች፣ አብርሽም ሌላ ሴት ጋር መጣ እኮ። አንዳንድ ጊዜ እኛ የውደታችንን ነው እንጂ መግለጽ ያለብን እንደዚህ ሰውን እየዘቀዘን ጥላቻ እየዘራን ይሄ ማድነቅ ነው ብዬ አላስብም። እኔ እኛ የእሷ ወንድም ስራ አትወ ስለዚህ ይሄን ወሬ ዝጉ። እንዲህ ያለ ስራ ተጫወቱ፣ ሌላ ርዕስ ላይ ግን ማለት ነው። በጣም ይከብዳል። ግን የሩታ ለምንድን ነው እሬት የሚሆነው? ለምንድን ነው በሶሻል ሚዲያ ላይ ለምንድን ነው እሷ ግን የሚገነው? እሷ በጣም ነው የሚገንባት። እግዚአብሔር ለምን ይሆናል አሁን ማለት ነው። ስለሷ በሰላም ነው እርግጠኛ ነኝ። እንኳን እሱ አይደለም እሱም እንኳን ርዕሱ እንትን ብሎ ተላልሶ መጥቶ ሌላ ነገር ነው። ቻናልዋን አሽከርክሩላት። እሱን ርዕሱ ቀይሩ። የሆነ ካፍለ ቲክቶክ ላይ እሷን የጠየቀው ልጁ ይመስለኛል ከባሉና ከጓደኞች ምናምን ብሎ የሆነ ጥያቄ አልጠየቀም እሱ ይመስላል ነው ወይስ ፌስቡክ ነው? ውድ ዋሳል ካፍል ዛሬ እንደ ወንድ እስኪዘዝቋት እግዚአብሔርን ስራ ነው አላት። እንደ ወንድ እውነት ተዘቀዘቀ ዛሬ ሄድ በቃ እኔ ልጅ ወር ነው ዳና ነው ወርቅትና ተከር እንዴት ነው? ሰላም እንዴት ናችሁ? ደህና ናችሁ? ደህና ነን። እኔ ወይ ነው የምዞሪው ሰው እሷን ሲዘቀዝቅ ለማየት ወንድ እንደሆነ ይደብራል። የሚዘቀዝቅ የለም እንዴ? እንዴት ብሎ ይዘቀዝቃል? አትቸኩሉ። ለማንኛውም ታየለ ታያለሽ ይሄ ልጅ አንድ ጥያቄ ተጠይቃ አይታችሁታ? ያ ይመስላል አረን ያላቀውም ዛሬን ያግኝ እሱ ነው የሚመስለው፣ ግን ይዘቀዝቋታል። አሁን ጥያቄ ጠይቋል ነበር። ለምን ጥያቄ ለምንድን ነው የሚሰሩት? ከፍቅር ይሁን ጥያቄ ጠይቋል። ቲክቶክ ላይ ያችሁትን ሩታ የመለሰችው ማለት እንሰማለን ያላችሁ የሆነ ሰዓት ላይ ፍቅረኛው ከምታሳስርና ባልሽ ላይ ከምትማግጥ ብሎ አልጠየቅም። ቦታ እሱ ልጅ ነው ጓደኛው ቢያሳስር ይሻለኛል ብላ አልመለሰችም። እንደዛም ቢሆን እንዲዘቀዝቋት ይመስላል። ምክንያቱም እየሰሩ ነው። እኔ አንድ ጥያቄ እንደ ራሴ ልናገር
አሁን አንደኛ እሷ ነፍሰ ጡር ናት። በፈጣሪ እጅ የተያዘኝና እንዲህ ያለ ነገር ለእሷ አትገባም። ልጁ እሱ ነው ታያላችሁ። ለሰላም ይሆናል ፍቅረኛ ጓደኛ ምናምን ብላ በዚህ ኧረ እንዲህ ያለ ፍቅረኛ ምናምን ብላ በጣም አስተፍራላ። ይቺ ማይ ማለት አታየሩ ማለት ዘቀዘቀ። አሁን አንቺ ምን እንዲህኛ ነው ለማናቸው እስኪ ቆይ ዝም በሉ። አንድ ልጅ መታለች። አንቺ ሃይማኖትሽ ምንድን ነው? አፈር ቤና ሩታ የምታርግሽ እርጉዝ ናት። ይዘዝቅሽ አንዳች አባት ያምላክ ደግሞ እንዳለ ስገባ ቤቷ ቁርአን ነው እንዳልዘቀዝቀው ቤቷን ፈጣሪ ልቦናሽን ይስጠሽ። ሆይ ሰው ጨለለ እግዚአብሔር። አሁን ምን አደረገች? ነይ ግቢና ችግርሽን ተናገሪ ከሷ ጥናዣ ማርያምን በደፋት አንቺ እንዳለ ምንም እኮ የለ የሩታ ፖስት የለ ምንም የለ ቤቷ ቁርአን ነው። መታዘብ ብለት ዘቀዝቃለ ያት ይቻትልሽ የምን ተስፈኛዋ ባናትሽ ተተከይ ነጫጭባ ሀና የሰርግ ሙዚቃ ዘፈን አስፈላጊ ብሎ ካርገት ሀና ብሎ ካርግሽ አሶጫ እነዚህ መዘች ምን አባቷ ማህይም ስታስጠላ ማለት ነው። አንቺ ነጫጭባ እግዚአብሔር እንደዚህ አታረጊም ነበር። ሆና አይማመሽ ነው ነው ቤትሽ ፈጣሪ ያለ ያንቺ ቢሎ ካርግሽ ማለት አትሰዳደቢያት ቢሎ ካርግሽ አሶጫ። ለማንኛውም ማታ ይታይና ሁሌ ለማን ከሚዘቅዘቅ አንቺ በያት ቁራና ከሚዘቅዘቅ ቢታነሳ ይሻላታል። አዎ አንቺ ምን ትመስላለች? ቁራና ይዘቅዘቅ ሰውነሽ አንቺ ሙስሊም አትሳደቢ። ኧረ እኔ ሙስሊም አልተሳደቡም። ማነው ሙስሊም የተሳደበው? ነይ ቆይ አንቺ ነይ ግቢ፣ ራስሽ ግቢና ነይ ልጅያ ሲጀመር ያማታል። እንዲህ ምን አደረገች አሁን? እሷ ጤነኛ አይደለሽም አንቺ። ሲጀመር የእሷ ደጋፊ አይደለሽም። ሲጀመር የማሽቃባጭ እንደሆነ ታላቀው ከማታ ልቀሽ እንዳለ ቤትሽ ወርአን ነው። አይ ማሪ እምነኝ የምትለው ናት። መጀመሪያ አንቺ ማለት ነው አንቺ መጀመሪያ በላይላ ኢላላህ የምታምኒ ከሆንሽ ማለት ነው እነዚህ ልጆች ወላሂ ልንገርሽ፣ እኛ ብቻ አይደለም ቤት እንደምትገቢ እወቂ። ይሄንን ማንም ሰው በቁርአን አይደራደርም። ይሄንን ደግሞ ታውቂያለሽ። ራስሽ የትም ሀገሩን የትም አሳልፈን ነው የምንሰጥሽ። አውርጂ ቁርአኑን። ሴት ልጅ ደግሞ አትዘቀዘቅም። አውርጂ። የትኛው እስልምና ነው አንቺ ቁርአንን ልታዘቀዝቂ ሰውን የምትዘቀዝቂ? አንቺ አላህን አትፈሪም እንዴ? ነውስ በምንድን ነው የምታምኚው አንቺ? ለዛው ሙስሊም ሆነሽ። እሺ የትኛው ሀዲስ ላይ ነው ሙስሊም ሰው ዘቅዝቁ የተባልሽው? አንቺ ወደ ራስሽ ተመለሽ። አላህን ፍሪ። ወላሂ ለምንድን ነው የማያገባሽ? አንቺ አይሁዳ ነሽ፣ ሰይጣን ነሽ አንቺ። ለምን አያገባኝም? እኔ እኮ ሙስሊም ነኝ፣ በላይ ለህለ ማምን ልጅ ነኝ። እናንተ ሲጀመር ሙስሊሞች ማለት ነው ወይ አላህን አትፈሩ ወይ ምንም አታቁም፣ አታቂም፣ አልተማርሽማ። ደንቆሮ ብትቀሪ ሀዲስ ብታዳምጪ እንደዚህ አትሆንም ነበር። ደግሞ አያገባሽም ትያለሽ። እስኪ እንደማያገባኝ ደግሞ አሳይሻለሁ። ወላሂ አሳልፌ ነው የምሰጥሽ። ይህችን ቁርአን አንቺ ቤት ገብተው ቢዘቀዝቋት ታያለሽ። ወላሂ ታያለሽ። አልፈታሽም። የትኛው ነው አንቺ ሙስሊም ነሽ? አንቺ አሁን በአላህ ነው የምታምኚው እንዴ? ምን ሆናችሁ ነው እናንተ? ወደ ራሳችሁ ተመለሱ እንጂ ጭራሽ ቤትሽ ውስጥ ቁርአን አድርገሽ ሰውን ዘቅዝቀሽ ልታዘቀዝቂ ነው እንዴ? ምን አይነት አስተሳሰብ ነው ያለሽ አንቺ? ምንም እኮ ለቤቷ እንዳለ አላህን ፍሪ። እሺ አላህን ፍሪ። እኔ ብትሰርብኝም ምንም አልሆንም፣ ግን ልንገርሽ እነዚህ ልጆች ወላሂ ይዘቀዝቁታል። ገባሽ? ማንም ሰው እንዲነካ አይፈልጉም። የራሳቸውን ሃይማኖት ያከብራሉ። አንቺም የራስሽን ሃይማኖት አስከብሪ፣ ሌላም አስከብሪ። በቃ ምንድነው? አትዝረክረኪ። ወላሂ አትዝረክረኩ። ሙስሊሞች አላህን ፍሩ። ምን ሆናችሁ ነው እናንተ? በየቦታው ቁርአን ውስጥ ቤታችሁ ውስጥ ሲገባ ቁርአን እያረጋችሁ ሰውን በየቦታው ያልሆነ ነገር እንትን እያላችሁ ሴት ልጅ እየዘቀዘቃችሁ እናንተ የራሳችሁ ጉዳይ። ወይ ቤትሽን አጥፊ፣ ቪዲዮውን አጥፊና እንደፈለግሽ ሆኝ። እሺ አላህና ምናቁ ሲጀመር ስሚ፣ ዲንሽን ብታቂ ኑሮ ወላሂ ነው የምልሽ እንደዛ አይነት ድርጊት ቤትሽ ውስጥ ቁርአን እያለ እንደዛ አታረጊም ነበር። ገባሽ አይደል?
እውነት አንቺ በላይ ላይ ያለላ ነው የምታምኒው? እውነት አንቺ ሙስሊም ነሽ? ደግሞ ምንም አታረጊ ምን ታያለሽ? እንደማላረግሽ አሳይሻለሁ። እስኪ ትነካ ቁርአን ወላሂ ማንም ዝም አይልሽም። ሙስሊም የሆነ ሰው ልንገርሽ ዝም አይልሽም። እኔ ልትሰርቢ ልትተቺ ትችያለሽ። ሙስሊሞቹ 3 ሀያት የምትባይ ልጅ ራሱ አላህን ፍሩ እንዴ! ማችሁ ነው እናንተ ወላሂ። እስኪ የሰኪና ከዲናችሁ ተማሩ። ይኸውልሽ ደዋ ሩታን ፕሮፋይል አርጋ ዘቅዝቃታለች። ቤቷ ደግሞ እንዳለ ቁርአን ነው ያለው። ቤቷ ሊዘቀዝቁት እኮ ነው። ቁርአን ታዲያ ምን አገናኘው ታያለሽ? ቤቷ ውስጥ ቁርአን ነው ያለው። ምን ዘቅዝቃታለች ታንሳ። እኔ ምን አገባኝ? እሱን ቤቷ ውስጥ ቁርአን ኑሮ ይችሊ ተዘቅዝቃለች። በዛ የተነሳ ቁርአን ሊዘቀዘቅ ነው። እና ታዲያ ምንድን ነው ያለው ታያለሽ እንዴ? ሲጀመር ወላሂ ላዚም ነው የምላቸው እኔ በምን አይነት ነው እናንተ ሙስሊም ልትባሉ የምትችሉት? ኧረ አላህን ፍሩ። እውነት አላህን ፍሩ። ባጭፉ ምን አድርጋ ነው የሚዘቀዝቋት? ይቻት ሩታን የምን ተስፈኛዋ ተታይ ዘቅዝቃታለች። እሷ አታፍርም? እንዲካታች ያገናኘዋል። አንቺ ልጅቷን ስዘቀዝቂ እነሱ ደግሞ የእሷ ደጋፊዎች ቁርአንን ነው የሚዘቀዝቁ። ገብቶሻል? አንቺ ደግሞ አልሆነ ቦታ ነው የምትገቢው። ይህንን እወቂ። ወላሂ ሙስሊሞች ታውቂያለሽ ከተነሳባቸው የትም ሀገር ሆነሽ የትም አታመልጭም። ባለፈው የሆነች ልጅ ስትታሰር ስትገባ ላየሻትም እንደዛ ነው የምትሆኒው። ለቤተሰቦች ሰርተሽ ሀገርሽ በሰላም ብትገቢ ይሻልሻል። እሺ አትዝረክረኪ። የምሬ ነው። ዲነል እስላም እኮ እንደዚህ ተዝረክረኮ ብሎ አይደለም ያስተማረን። ወላሂ ዝረክረሽ ነሽ ውዴዋ። ዝም በቃ ዝም ብላችሁ በየቦታው ስሙን ይዛችሁታል። ማሻአላህ ተባረክ ያረህማን። አቤት ስማችሁ ማሻአላህ ነው፣ ግን ውስጣችሁ ምን አውዙ ቢላ። ፎቶሽን አንሺ የሩታን ትስቂያለሽ። አንቺ ነገሩ ምን አለብሽ? የማይገባሽ ደነዝ ነሽ። እግዚአብሔርን ሆይ ሰው ተታይ እንዴት ጸሎት እያደረገ ተላይ ደግሞ የሩታን ፕሮብሌም ምርጉዝ። ኧረ ፈጣሪ ሆይ ወዴት ነው የምንሄደው? ግን በምንድን ነው የምታስቡት? እስኪ አንዴ ላውራ። አንቺ ደንቆሮ መሀይም ማለት ነው። ምክንያቱም አንቺ ዘቅዘቅሻት አልዘቀዘቅሻት ምንም የምትጨምርላት የምትቀንስላት የለም። አንቺ ደደብ ማለት ነው። ማንም አይናደድልሽም። ዘቀዝቃትም እሷ ቆማ ነው የምትመጣው እንጂ ተዘቅዝቃ አይደለችም። አንቺ ደንቆሮ ስደት ሆነሽ እሷ እናቷ ቤት ሀገር ቤት ነው ያለችው። እምዬ ኢትዮጵያ ነው ያለችው። አንቺ ደደብ ማለት ነው። እንግዲህ ፈጣሪ ምን እንደሚያጋጥምሽ እንኳን አታውቂ። ዘቅዝቀሻት ማለት ነው። ብትዘቅዝቃት ባትዘቅዝቃት አንቺ ለሰው ልጅ ክብር የለሽም። ደደብ ነሽ። ብትስቂም ባትስቂም ለአንቺ ነው። እዚህ ጋር ስለሌላ ነገር ልተው እና መልእክት ላስተላልፍ። ሀኒ የፖስተሽው ነገር ቅም ሳይሆን መጨረሻው ቪዲዮ አይታታቁ። ዝም ብላችሁ አትፖስቱ። ከማንም ስትመጣ አትፖስቷት። ቆርጣችሁ እሷ ብቻ ፖስቱ። ሰምታሽኛ? ቪዲዮ ቆርጣችሁ አውጡ፣ ወይም ደግሞ በቃ አትፖስቷት። የዛሬ ፎቶ እዚህ ጋር እኔ የማወራችሁ ስሙኝ። አንዴ ዝም በይ አቦ። እዚህ ጋር ስሙኝ። እሷ ባለትዳር ናት። የምፍች ከማንም ጋር ስትመጣ ያመጡ ነው የሚፖስቷት የሚል ነው የሚበዛው። ገባችሁ? ማንም ጋር መጥታ ደግሞ እንድትቀላቀል አንፈልግም። እሷ ራሷ የቻለች የራሷ አላት። ይሄ ነገር ምንም ሳናየው ምንም ቪዲዮ አንዴ ዝም በይ። አንዴ እኔ ልጨርስ ሀሳብ። ማን ነው የፖስተው? እየሰደቧት ነው እዛ። የማን እንደሆነ ስድቡ ምን ያደርጋታል? ምን ነው 16-17 ሺህ ስድብ አለ። የተሰደበች ምሩታ ብርቅ ነው እንዴ ዛሬ? ምንድን ነው ይሄን ያክል እንትን አረጋችሁ? ምንም አልመሰላትም እኮ ረግጣ ነው የሄደችው። እስከ ዛሬ የተሰደበችው ቢገድላት ኑሮ ሁለተኛ ቢዳ ትመጣ ነበር። እያቃጠለቻቸው እኮ ነው። ግን እናንተ ያላችሁ ነገር ቪዲዮ ሳናይ ምንም ነገር አትፖስቱ እንዴ እኮ። ለእሷ መውደድ አጠፋለሁ 66 አንቺ ከታች ሆነሽ የምትጽፊ ያለሽ ባለጌ ጥንቅናም ማለት ነው። እሱ አንቺ ስለምትመለከችው ነው። የእሱ ተከታይ ስለሆንሽ ነው። አንቺ ጅል ማለት ነው። ምክንያቱም እናንተ እዛ የምትከተሉ የእሱ ስራ ስለምትይዙ ነው። አንቺ የዛ ጊዜ እሱ ስለምትከተል የዛ እሷ ሃይማኖት ስላለች ነው። እኛ ግን እሺ አያ መነጽር አድርገሽ ብታኝ ባታኝ እኔ ሸውጣልኩ ነገርሽ። ምክንያቱም እሱ ጥሩ ነገር እኛ በወዳት እኔ ሩጭ ወደ ውጭ አልፈልግም። ወዳት አለው በጣም ነው ምሳሳላት እንደ ብሌን አይኔ ላ ይሄ ስራ ግን እኔ ምን እንደሆነ ወንድሜ ነው ልትለኝ ትችላለች። ምን እንደምትለኝ አላቅም። በምን እንደምትመጣም አላቅም። እስኪ ኒውና ከዛ ይሄ አምጥታችሁ የምትፖስቱ እንዳትፖስቱ።
እያንዳንዱ 44 ሰዎች አላችሁ። እሱ ከማንም ይምጣ እነሱ እኮ ይፖስቱ። እናንተ የሩታ ደጋፊዎች ስትባሉ ማኩሪያ እንጂ ማሳፈሪያ መሆን የለባችሁ። ለእሷ ደረታችሁ ነፍታችሁ ይህ ነገር እንቃወማለን መባል ነው። እሺ ሰምታችሁኛል። ከታች ያላችሁ መልስ ስጪ፣ እዚህ ያላችሁ ሀሳባችሁ ንገሩ። የማንም ውርግጥ መጥታ ከማንም ስትፖስተው አብርሃም፣ እናንተ ደግሞ ሩታዬ ከማንም ስትመጣ አትፖስቷት። ሩታ ቁረጧት። አንዳንድ ልጆች ቆርጠዋለሁ በጣም ነው ያስደሰታቸው። ግን ደግሞ ኔቨር ምን እንደሆነ ሳናቅ እኔ አልፖስትም። ብሞት ማንም ሰው አላስገባትም አካውንቴ ሩት ወይም ደግሞ አብርሃም በስ አለቀ ነገር። አደራ በሰማይ አደራ በምድር እባካችሁ ስወድላችሁ ስሞትላችሁ ማንም ጋር ስለመጣችሁ አምጣችሁ አካውንት ላይ ትስራ መስራት አትስራ አላለሽም። ዝም በይ አንቺ ደግሞ ወደሽ ነው ይሄ ነገር አንቺ ማለት ነው። ምንም ነገር ሳታቂ ዝም ብለሽ ወደ ፍርድ አትሄጂ። ለእኔ በር ሀቢብቲ ብትመጣም እኔ ከማንም በላይ ነው የምወድላት። ገባሽ? ይህ ስራ ግን ለሱ ጥቅማትም እስከ ዛሬ ስለመጣሽ እንዴት ነው የወቀጧ ያምሻ ይሄ ነገር ያለ አጥፊ አጥፊ ምንድን ያምሻ እንዲ ስራ ቢሆን ለሷ ውርደት ነው። ጤነኛ ያማታል እንዴ? እሷ እንትን ነው እየመለሰች ያለች፣ ብድር ነው እየመለሰች ያለች። እናንተ ተው እንደ ባለፈው ነው። አሁን በመጨረሻ ላይ ይታረቃሉ። እንደ ባለፈው ነው። ምን ብሎ እንደሚመጡ ናፈቀኝ። ምን ይሆን ምን ይሆን ምን ይሆን? ሰሙማ አብርሃም ደግሞ የሆነ ነገር አለ። እውነት እኔ አብርሃም ጣልቻ አይደለም። ልክ ሩታ ማለት ነው ወይ ሩታዬ ቆያ አንቺ አላትግቢብኝ የሆነ ፖስት ልታረካ ተነሳሽ ወይም ደግሞ የሆነ ቢሮ ተቀርጾ ከሆነ አብርሃም ደግሞ ቶሎ ብሎ ቲክቶክ ላይ ወይም የሚያለቃቅስ ወይም ኢንስታግራም ላይ ይለቃል። ይወዳታል እኮ አብሬት እኮ ይወዳታል እኮ ይወዳታል። ንግግር አይችልም። ያለቀሰ ነው እንደሚወዳት ኧረ ግጅማ ይወዳታል አትበሉ። ቢወዳት አንድ ሰው ሚስቱ ይወድ ሰው ለማንም ልክስክስ ለማንም ሙሻ አስቀድሞ ጥላው ለሄደች እንትን አይለም። ባክሽ አስቀድሞ ክብር ተቤነ ተመለሽ ተመለሽ ታይ ክብር ምን እንደሆነ ማወቅ አለበት። ሚስት ምን እንደሆነች ሚስት እኮ አባትየው እኮ ነግሮታል እኮ ሚስት እኮ የጀርባ አጥንትን አብሎታል። እንግዲህ ፋሚሊ ቶክቶክ ላይ የቀወጡት ነው። አብርሽና ሩታ በአንድ ላይ ካልመጡ እንባላለን እንተያያለን እየተባባሉ ነው። እንግዲህ መጨረሻው ማየት ነው። እኛ ዩቲዩበሮች እንግዲህ ማጨብጨብ ነው። እኔ ዝም ብዬ አይደለም የቶክቶክ ስራ አጦች እያልኩ የምናገራቸው አንዳንዶቹ ማለት ነው። ንግግራቸው አያምር፣ ስራቸው አያምር፣ አስተሳሰባቸው አያምር፣ በጣም ያስጠላሉ። ያንን እያየሁ ነው። ላይክ ሰብስክራይብ ያደረጋችሁን ቪዲዮ እስከ መጨረሻ የተሰማችሁን ጻፉ። አብርሽና ሩታ ይታረቃሉ። ነገር ግን አሁን ለጊዜው እንግዲህ እንደምታዩት ተፋፉሟል። አብርሽ ነገ ደግሞ ዛሬ እንግዲህ በሚመጣው ቪዲዮ አናቅም። እንግዲህ እሱም ተሷ የባሰ ደረኛ ነው። ደግሞ አንዷን ይዘው ይመጣል። እሷ ማፈሪያ የለም አያፍር። ሩታ እንኳ ያው የሰው ባል ነው ያመጣችው። አው ተናግራለች በግልጽ እንደዚህ ነው። ያው ማታቆት የላችሁም። ህይወት ያለው ሰው ነው እናውቃለን። ባለትዳር ባለልጅ ነው። ያው ሚዲያ ሰው ስለሆነ ለዛ ነው። ብዙዎቻችሁ ላልገባችሁ ይችላል። ግን ሩታ ያመጣችው ሰውዬ የሚያሰድባት አይደለም። በጣም ትልቅ ሰው ነው። እንደዛ ነው። ያው ለዩቲዩብ ነው። አሁን ይከፈትለታል፣ እናሽቃብጣለን። እኛንማ አታሳድጉንም። አሁን ነገ ተነገ ወዲያ ተከፍቶለት ይመጣል። ማራኪ እንላለን። ሰምታችኋል። ላይክ